ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዲጂታል ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው አፍሪካውያን ወንድሞችና እህቶች ለአፍሪካ ቀን የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ ባስተላለፉት መልእክት ከ63 ዓመታት በፊት የአፍሪካ አባቶች እዚሁ አዲስ አበባ ላይ በመሰብሰብ ነፃና የተባበረች አህጉርን የመገንባት ታላቅ ህልም ማለማቸውን አስታውሰዋል። ይህ አባቶች የአንድነት ህልም ዛሬም ድረስ ሳይደበዝዝ በደማቅ ሁኔታ መቀጠሉን ገልጸዋል። ኢትዮጵያ የአፍሪካ ህብረት ታሪካዊ ማዕከል መሆኗን የጠቀሱት ጠቅላይ ሚኒስትሩ ዛሬም በዚሁ ታሪካዊ የአንድነት መንፈስ ከእያንዳንዱ የአፍሪካ ሀገር ጋር በጋራ ለመቆም ያላትን ቁርጠኝነት አረጋግጠዋል። ይሁን እንጂ አህጉሪቱን ለማበልጸግ የሚከናወኑ ተግባራት ገና ብዙ መሆናቸውን ጠቁመው አሁን ካለበት ደረጃ ይበልጥ ለመሻገር ከቃላት ወደ ተግባር ከቃል ኪዳንም ወደ ተጨባጭ እድገት መሸጋገር እንደሚያስፈልግ አሳስበዋል። የአፍሪካ ታላቁና ዋነኛው ሀብቷ ምንጊዜም ቢሆን ህዝቦቿ መሆናቸውን የገለጹት ጠቅላይ ሚኒስትሩ አህጉሪቱ ያላትን እምቅ አቅም በመጠቀም በአንድነት የላቀ ከፍታ ላይ እንደርሳለን ሲሉ ገልጸዋል። በሌላ ዜና የአፍሪካ ድምጽ በዓለም አቀፍ መድረክ ላይ ጉልህ ስፍራ አግኝቷል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ 63ኛውን የአፍሪካ ቀን በማስመልከት ባስተላለፉት የእንኳን አደረሳችሁ መልእክት አስታወቁ። ሊቀመንበሩ ይህ ዕለት አህጉራችን ለአንድነት፣ ለነጻነት፣ ለክብርና ለልማት የምታደርገውን የጋራ ጥረት የምታድስበት ታሪካዊ ምዕራፍ ነው ብለዋል። የዘንድሮ የአፍሪካ ቀን የ63 ዓመታት አንድነት፣ ውህደትና ልማት በሚል መሪ ቃል እየተከበረ እንደሚገኝ ጠቅሰው አፍሪካውያን የምንፈልጋትን አፍሪካ ለመገንባትና ለአጀንዳ 2063 ስኬት ያላቸውን የማይናወጥ ቁርጠኝነት ዳግም የሚያረጋግጡበት መሆኑን አስታውቀዋል። የአፍሪካ ቀን የጋራ ቅርሳችን ማክበሪያ ብቻ ሳይሆን እኔ ያለሁት እኛ ስላለን ነው በሚለው የኡቡንቱ መንፈስ እየተመራች አፍሪካ ዓለም አቀፍ ጉዳዮችን በመቅረጽ ረገድ የምታደርገው እያደገ የመጣ ሚና እውቅና መስጫ ነው ብለዋል። አህጉራችን እርግጠኛ ባልሆነው የዓለም ሁኔታ ውስጥ አንድነትን፣ ትብብርንና የጋራ ሰብአዊነትን በግንባር ቀደምነት ማራመዷን እንደምትቀጥልም አረጋግጠዋል። በተለይም ባለፈው ዓመት የአፍሪካ ድምጽ በዓለም አቀፍ መድረክ ላይ ጉልህ ስፍራ ማግኘቱን የገለጹት ሊቀመንበሩ አፍሪካ በቡድን 20 ወይንም G20 ውስጥ ያገኘችው ቋሚ አባልነት ታሪካዊ እርምጃ መሆኑን ጠቁመዋል። ይህ አባልነት አፍሪካ በዓለም አቀፍ ኢኮኖሚያዊ ውሳኔ አሰጣጥ ላይ ሙሉ በሙሉ እንድትሳተፍ የሚያስችላት ሲሆን በሰላም፣ በአየር ንብረት፣ በምግብ ዋስትና፣ በንግድ፣ በጤናና በዘላቂ ልማት ላይ ለሚደረጉ ዓለም አቀፍ መፍትሄዎች ትርጉም ያለው አስተዋጽኦ እንድታበረክትበት በር የከፈተ መሆኑን አስረድተዋል። የአፍሪካ ህብረት የህዝቦቹን ፍላጎት ማሳካት የሚችል ጠንካራ፣ ይበልጥ ውጤታማና ምላሽ ሰጪ ተቋም ለመሆን ተቋማዊ ማሻሻያዎችን በተከታታይ በማድረግ ላይ እንደሚገኝ በመልእክቱ ተመልክቷል። በተያያዘ አፍሪካ የራሷን ስራ ራሷ ልታስተዋውቅ ይገባል ሲል ኦፖርቹኒቲ አፍሪካ አሳሰበ። የአፍሪካ ቀን በዛሬው ዕለት እየተከበረ ይገኛል። ሙሉቀን ሰለሞን ተጨማሪ አለው። በዛሬው ዕለት እየተከበረ የሚገኘውን የአፍሪካ ቀን ምክንያት በማድረግ ኦፖርቹኒቲ አፍሪካ የተሰኘው በአህጉሪቱ የሚንቀሳቀስ መንግስታዊ ያልሆነ ድርጅት ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫው ላይ የድርጅቱ ዋና ጸሐፊ ሞኪ ማክራ እንደገለጹት በአፍሪካና በዲያስፖራ የሚገኙ አፍሪካውያን የአፍሪካን መጻኢ ዕድል ቀድመው እየቀረጹ ባሉት ሰዎች፣ ሀሳቦች፣ ንግዶችና እድገቶች ላይ ትኩረት እንዲያደርጉ ጥሪ አቅርበዋል። ለዚህ የሚያግዝ ዘንድ አፍሪካ ኖት ዌት የሚል ሃሽታግ በመጠቀም አፍሪካውያን በአንድነት ሀሳባችን ልናካፍል ይገባል ብለዋል። Today, as you know, is Africa Day. And we're using
ዛሬ እንደምታውቁት የአፍሪካ ቀን እየተከበረ ይገኛል። የአፍሪካ ቀን ሲከበር ግን አፍሪካውያን ስለ ራሳቸው ምን እያሰቡ ነው የሚለውን ማወቅ ያስፈልጋል። አፍሪካውያን ስለ ራሳቸው ምን ያስባሉ? ሌሎችስ እንዴት እንዲያዩአቸው ይፈልጋሉ? አፍሪካ ያላትን መጥፎ ስም እንዴት ማስተካከል ይቻላታል? ይህ ለማድረግ የአፍሪካ ልጆች ራሳቸው ስለ ራሳቸው መናገር አለባቸው። አፍሪካ ብዙ የሚነገር ታሪክ፣ የሚጻፍ ገድል ያላት አህጉር ናት። ይህንን ግን ማንም ወጥቶ እንዲናገርልን ሳይሆን ራሳችን ወጥተን መናገር አለብን። ለዚህም ያግዘን ዘንድ አፍሪካ ኖት ዌት የሚል ሃሽታግ ጀምረናል። ስለ አፍሪካ ግድ የሚላቸውና ሀሳብ ያላቸው የአህጉሪቱ ተቆርቋሪዎች ሁሉ ይህን ሃሽታግ በመጠቀም ሀሳባቸውን ለዓለም ተደራሽ ማድረግ ይችላሉ። ሌሎች ሀገራት ከስራቸው ባልተናነሰ ራሳቸውን ማስተዋወቅ ላይ ጠንክረው እንደሚሰሩ የተናገሩት ዋና ጸሐፊዋ አፍሪካዊ ባልሆኑ ሰዎች የሚጻፉ ጽሁፎችና የሚነገሩ ተረኮች አፍሪካን የማይመጥኑና የአፍሪካን ስም የሚያጠፉ ናቸው ብለዋል። የዚህ እንቅስቃሴ ዋና ዓላማም ይህን የተዛባ ተረክ በማስተካከል ስለ አፍሪካ በጎን በመተረክ የአፍሪካን ስም ለማደስ መሆኑን ተናግረዋል። አሜሪካ በሆሊውድ፣ ህንድ በቦሊውድ፣ ሌሎችም ሀገራት በፊልሞቻቸው ዓለም ላይ ብዙ ተጽዕኖ ያሳድራሉ። አፍሪካስ ታዲያ ምንድን ነው የምንጠብቀው? አሁን ለፊልም የሚበቃ በጀት ባይኖረንም እንኳን የማህበራዊ ሚዲያ አማራጮች በእጃችን ናቸው። እንጠቀምባቸው። ስለ ሀገራችን፣ ስለ አህጉራችን በጎ እንጻፍባቸው። ስለ አፍሪካ መጽሐፍ የሚፈልግ ማንኛውም አካል www.notwaiting.african በመጠቀም ሀሳቡን ማጋራት እንደሚችልም ገልጸዋል። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የሰለጠኑ የአውሶምና የደቡብ ሱዳን ሰላም አስከባሪዎች ተመረቁ። በምረቃ ስነ ስርዓቱ ላይ የተገኙት የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ኢትዮጵያ በአህጉር አቀፍም ሆነ በዓለም አቀፍ የሰላም ማስከበር ተልዕኮች ላይ በምታሰማራው የሰው ኃይል ብዛትም ሆነ በተልዕኮ አፈጻጸም ብቃት ተመራጭ መሆኗን ገልጸዋል። በአሁኑ ወቅት የሰላም ማስከበር ተልዕኮ እያደገና ውስብስብ እየሆነ መምጣቱን ያነሱት ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ሰልጣኞች ይህንን ተልዕኮ በላቀ ዝግጁነትና ብቃት ለመፈጸም የሚያስችል ስልጠና መከታተላቸውን ገልጸዋል። በቀጣይም ሰልጣኞች በሚሰማሩባቸው የሰላም ማስከበር ተልዕኮች በኢትዮጵያዊነት መንፈስ በፍጹም ህዝባዊነትና በወታደራዊ ስነ ምግባር ሊፈጽሙ እንደሚገባ አሳስበዋል። የኢፌዴሪ መከላከያ ሚኒስቴር ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነህ መንግስቴ በበኩላቸው ኢትዮጵያ በዓለም የሰላም ማስከበር ተልዕኮ ታሪክ ውስጥ የራሷን የማይረሳ አሻራ አሳርፋለች ብለዋል። በተጨማሪም በምታሰማራው የሰው ኃይል ጥራትና በተልዕኮ አፈጻጸም ብቃት ተመራጭነቷን አስጠብቃ መቆየቷንም አክለዋል። በዕለቱ የተመረቁ የሰላም አስከባሪዎችም ይህንን ታሪካዊ ኃላፊነት በከፍተኛ ስነ ምግባር፣ ሙያዊ ታማኝነት፣ በሰብአዊነትና የሀገርን ክብር በመላበስ መወጣት እንደሚገባቸው አስገንዝበዋል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጀነራል አዲሱ ተርፋ ሰልጣኞች በንድፈ ሀሳብ፣ በተግባር ልምምድና በግዳጅ ተሞክሮች የተደገፈ ስልጠና ወስደዋል ብለዋል። በዕለቱ የተመረቁ ሰልጣኞችም የሚጣልባቸውን ኃላፊነትና የሚሰጣቸውን ተልዕኮ በብቃት በመፈጸም ታሪክን እንደሚያስቀጥሉ አረጋግጠዋል። በዕለቱ የተመረቁት የደቡብ ሱዳን 22ኛና 23ኛ ሞተር ሻለቆችና የሶማሊያ አውሶም የሴክተር 3 እና 4 የሰላም አስከባሪ አባላትና አመራሮች ናቸው ሲል የዘገበው ኢቢሲ ነው። የኢትዮጵያ ብሔራዊ የኤሌክትሪክ ተሽከርካሪ ወይንም ኢሞቢሊቲ ስትራቴጂና የትግበራ ማዕቀፍ በይፋ ተጀመረ። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ መንግስት ዘመናዊ አረንጓዴና የኢኮኖሚ እድገትን የሚደግፍ የትራንስፖርት ስርዓት ለመገንባት በትኩረት እየሰራ መሆኑን ገልጸዋል። የኤሌክትሪክ ተሽከርካሪ ልማት የካርበን ልቀትንና በነዳጅ ላይ ያለውን ጥገኝነት ለመቀነስ እንደሚያግዝ ጠቁመዋል። ሚኒስትሩ በተጨማሪም የኤሌክትሪፊኬሽን ስራዎች በመላው የትራንስፖርት ሰንሰለት ውስጥ የተቀናጀ አሰራር እንዲኖራቸው አስፈላጊ መሆኑን ገልጸዋል። ይህም የተሽከርካሪና የአገልግሎት እቅድ፣ ሎጂስቲክስ፣ የቻርጅ መሰረተ ልማት፣ የኤሌክትሪክ ኃይል አቅርቦት፣ የደህንነትና የመመዘኛ ስርዓቶች እንዲሁም የባለድርሻ አካላት ቅንጅትን እንደሚያካትት አስረድተዋል። በመርሃ ግብሩ ላይ ንግግር ያደረጉት የኢንዱስትሪ ሚኒስትር መላኩ አለበል በበኩላቸው የኢትዮጵያ የኢንዱስትሪ ልማት ፖሊሲ የኤሌክትሪክ ተሽከርካሪ ስርዓትን እንደሚደግፍ ገልጸዋል። ስትራቴጂው የማምረቻ አካባቢ የቴክኖሎጂ ሽግግር፣ ኢንቨስትመንትና የስራ ዕድል ፈጠራን እንደሚያበረታታ ተናግረዋል።
ተናግረዋል። የተጀመረው ስትራቴጂ የኤሌክትሪክ ተሽከርካሪዎችን በስፋት ለማስፋፋትና የትራንስፖርት ዘርፉን ለማዘመን የተዘጋጀ ነው። በውስጡም የቻርጅ መሰረተ ልማት ማስፋፋት፣ የተቀናጀ ሎጂስቲክስና የትራንስፖርት ስርዓት ማበረታታት፣ የኤሌክትሪክ የህዝብ ትራንስፖርት አገልግሎት ማስፋፋት፣ የደህንነትና የመመዘኛ ስርዓቶችን ማጠናከር፣ የኃይል አቅርቦትና የታዳሽ ኃይል ቅንጅት፣ የአቅም ግንባታና የተቋማት ቅንጅት፣ በኤሌክትሪክ ተሽከርካሪ ማምረትና አሰባሰብ ላይ ኢንቨስትመንትን የሚያበረታታ ንጹህ፣ ቀልጣፋና ለአካባቢ ተስማሚ የከተማ እንቅስቃሴን ማጎልበትን ያካትታል። ስትራቴጂው የኢትዮጵያን አረንጓዴ ኢኮኖሚ እድገትና የአየር ንብረት ለውጥ የማይበገር ልማት ራዕይ ለማሳካት የሚያግዝ ሲሆን ኢትዮጵያንም በአፍሪካ የኤሌክትሪክ መኪኖች ትግበራ ቀዳሚ ሀገር እንድትሆን ያግዛል። በስትራቴጂው ማስጀመሪያ ፕሮግራም ላይ የተባበሩት መንግስታት የአፍሪካ ኢኮኖሚክስ ኮሚሽን የቴክኖሎጂ ፈጠራ ትስስርና መሰረተ ልማት ዲቪዥን ዳይሬክተር ዶክተር ሮበርት ሊሲንጌ፣ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታዎች አቶ በርሆ ሐሰንና አቶ ደንጌ ቦሩ እንዲሁም የዘርፉ ባለድርሻ አካላት፣ ተባባሪ ድርጅቶች፣ ዩኒቨርሲቲዎችና ሌሎች ጥሪ የተደረገላቸው እንግዶች መገኘታቸውን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። የኢትዮጵያ ኤሌክትሪክ አገልግሎት 1447ኛውን የኢድ አልአድሃ አረፋ በዓል አስመልክቶ በበዓሉ ሰሞን የሚኖረውን ከፍተኛ የኃይል ፍላጎት ለማስተናገድና መቆራረጥን ለመቀነስ ሰፊ የቅድመ ዝግጅት ስራዎች ማከናወኑን አስታወቀ። ተቋሙ ባደረገው አጠቃላይ የቅድመ መከላከል ፍተሻ ለኃይል መቆራረጥ መንስኤ ከሆኑት ችግሮች መካከል በዋናው ኔትወርክ 80% እንዲሁም በትራንስፎርመር ላይ 70% የሚሆኑትን መቅረፍ መቻሉን ጠቅሷል። እንዲሁም የመሰረተ ልማት ማሻሻያና የትራንስፎርመር አቅም ማሳደግ ስራዎች ያከናወነው ተቋሙ በዋዜማውና በበዓሉ ዕለት ለሚከሰቱ ድንገተኛ ብልሽቶች አፋጣኝ ምላሽ የሚሰጥ አስቸኳይ ጥገና ግብረ ኃይል በሁሉም አደረጃጀቶች ማዋቀሩን አስታውቋል። በበዓሉ ዕለትም በተመረጡ ማዕከላት የካርድ መሙላት አገልግሎት የሚሰጥ ቢሆንም የቅድመ ክፍያ ቆጣሪ ተጠቃሚ ደንበኞች የኃይል እጥረት እንዳይገጥማቸው ካርዳቸውን አስቀድመው እንዲሞሉ ተቋሙ አሳስቧል። ወደ ውጭ ዜና ተሻገርን። ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ አንጣደፍም አሉ። ከኢራን ጋር ስምምነት ላይ ለመድረስ ጥቂት ቀናት ሊወስድ እንደሚችል የአሜሪካ ባለስልጣናት ገልጸዋል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት ምርጥና ጠንካራ የሆነ ስምምነት ምክረ ሀሳብ ጠረጴዛ ላይ አለ። ከኢራን ጋር ስምምነት ላይ ለመድረስ ጥረቱ አሁንም ቀጥሏል። ፕሬዚዳንት ዶናልድ ትራምፕ መጥፎ ስምምነት ላይ እንዲደረስ አይፈልጉም ብለዋል። አሜሪካና ኢራን ግጭቱን ለማስቆም በሚደረገው ጥረት ወደ ስምምነት እየተቃረቡ ነው። ነገር ግን ለስምምነቱ የሚረዳ የማዕቀብ ስምምነት ወሳኝ የሆኑ ዝርዝር ነጥቦች ላይ ለመስማማት አሁንም በድርድር ላይ ናቸው። አንድ የአሜሪካ ባለስልጣን ለሲኤንኤን እንደነገሩት ስምምነቱን ለማጠናቀቅ ጥቂት ተጨማሪ ቀናት ሊወስድ ይችላል። ፕሬዚደንት ዶናልድ ትራምፕ እንዳሉት ስምምነቱ እየተቃረበ ነው። ዋሽንግተን ወደዚያ ለመሄድ አትቸኩልም። የአሜሪካ ባህር ኃይልም በሰርጡ ላይ የሚያደርገውን እገዳ በድርድሩ ወቅት ይቀጥላል ብለዋል። በህንድ በጉብኝት ላይ የሚገኙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት በአሜሪካና በኢራን መካከል ከስምምነት ላይ ለመድረስ ስራዎች እየተሰሩ ነው ብለዋል። አክለውም ምርጥና ጠንካራ ነገር ጠረጴዛው ላይ አለ። ኢራን የሆርሙዝን ሰርጥ እንድትከፍትና በኢራን የኒኩሌር ፕሮግራም ላይ ለመነጋገር እውነተኛ የሆነና የተገደበ ጊዜ ለማስቀመጥ ዋነኛ የመስማሚያ ነጥቦች ከባህረ ሰላጤው ሀገራትና ከዓለም ዙሪያ ከፍተኛ ድጋፍ አግኝተዋል ብለዋል። ሊባኖስ በስምምነቱ ውስጥ አለች ወይ ተብለው የተጠየቁት ማርኮ ሩቢዮ በሊባኖስና በእስራኤል መካከል የሚካሄደው ንግግር እንደቀጠለ ነው ብለዋል። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የተደረሰውን ስምምነት በተመለከተ በዝርዝር አስታውቃለሁ ካሉ ከቀናት በኋላ ለተወካዮቻቸው እንደነገሩት አትቸኩሉ፣ እናም ጊዜ ከኛ ጋር ነው ሲሉ መናገራቸውን የሲኤንኤን ሪፖርተር አስታውቃለች። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የገቡትን ግጭት ለማስቆም በቅርቡ ከስምምነት እንደሚደረስ በጣም ቅርብ እንደሆነ በተደጋጋሚ እየተናገሩ ነው። ይሁን እንጂ ትራምፕ በእያንዳንዱ ጊዜ እንዲህ ይሆናል እያሉ የሚናገሩት ሁሉ አንድም ከፍላጎት የሚመነጭ ወይም የኢራንን ትክክለኛ ፍላጎት ካለመረዳት ነው ተብሏል። እስካሁን ካለ የተንገራገጨ የተኩስ አቁም ስምምነት ባሻገር ተጨባጭ የሆነ የተኩስ አቁም ስምምነት ቢደረስ በዓለም አቀፍ ደረጃ ተቀባይነት ይኖረዋል። ይህ ማለት ጦርነቱና የሆርሙዝ ሰርጥ መዘጋት ያስከተለውን የኃይልና ኢኮኖሚ ቀውስ ለመፍታት ያስችላልና ተብሏል። የኢራን ታስሪም የዜና ወኪል ሁለት እንዳስታውቀው የኢራን የታገዱ ንብረቶችን ጨምሮ ቁልፍ የተባሉ የድርድር ሀሳቦች አሁንም አልተፈቱም ብሏል። ዜናውን ስናዘጋጅ አልጀዚራ፣ ሲኤንኤን እና ዲደብሊውን በመረጃ ምንጭነት ተጠቅመናል።
ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው የዲጂታል ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበርኩ። ጥሩ ጊዜ ከኢሳት ጋር ሰላም።